ጋዜጠኛ ሶፎንያስ ወቅታዊ ሁኔታ ሰብአዊነት ለሚሰማው ሁሉ እጅግ ልብ የሚሰብርም ነው። ባለፈው እናቱን በሚዲያ ላይ ወጥተው ልጄን አድኑልኝ ብለው ሲማጸኑም ሰምተናል። እስኪ አንዴ ቪዲዮን ተመልከቱት። በአሞሌር በጎ አድራጎት ድርጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። ፋናንዬ ይቅር በይኝ እናቴ፣ ፈቲ አዋይ፣ ሮማን፣ ኡስታዝ አቡበከር አህመድ፣ በድሩዜ፣ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ፣ ይቅር በሉ። አይዞ በቃ። ለሶፎንያስ ፈጣሪ ጤናውን ለቤተሰቦቹ ደግሞ ብርታትን ይስጥልን። አሜን። ወደ ጤናው ይመልስልን አምላክ። እስኪ ደግሞ ብሩክ ኒውስ የዘገበውን ነው። ጋዜጠኛ ሶፎንያስ ብዙ ነገር እየተባለ ይገኛል። ነገር ግን እንደዚህ በዚህ ሁኔታ ውስጥ ባለበት ሰዓትም ቪዲዮ ቀርጸው የሚለቁ ሰዎች ሊጠነቀቁና ከዚህ ድርጊታቸው ሊቆጠቡ ይገባል። ይህ ሰው በሕክምና ላይ ያለም እሱን ቪዲዮ ቀርጾ መልቀቅ ምን የሚሉት ነገር ነው? እንደውም ደግሞ በሕግም የሚያስጠይቅ ነው። የታማሚውን መብቶችም የሚጋፋ ነው። ይሄ ሰው ቀደም ብሎ እንደዚህ ነበር። ነገር ግን በአንድም ሆነ በሌላ ምክንያት አሁን ላይ በዚህ እጅግ አሳዛኝ በሆነ ሁኔታ ውስጥ ይገኛል። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዲል መጽሐፉ ሁላችንም ታዲያ በተለይም ደግሞ በቅርብ ሆነን የዚህ ልጅ ወደ ሚዲያ እንዲመጣ የተለያዩ ቪዲዮዎችን እየቀረጽን የምንለቅ ሰዎችም ቆም ብለን ብናስብ መልካም ነው ላለው ይሄ ወንድማችንም ታዲያ ተሽሎትና ጤነኛ ሆኖ ከብዙ ችግሮቹ አገግሞ እናቱ ለቤተሰቡ የሚመለስበት ጊዜ እንዲቀርብ መልካም ምኞቴንም እገልጻለሁ። እውነቱን ነው ብሩክ ኒውስ የሚናገረውና አሁን ለምሳሌ ከአእምሮ ኬዝ ጋር የተያዘ ህመም ካለ አብዛኛው ሰው ምን አይነት ባይፖላር ዲስኦርደር አለበት ምናምን እየተባለ ብዙ ትንታኔ ይሰጣል በሶሻል ሚዲያ። ይሄ ተገቢነት የለውም። ኢቭን በአእምሮ ሕክምና ዶክተሩ ራሱ ለተጠየቀበት ዓላማ ለሚፈለገው ዓላማ ካልሆነ በቀር ሚስጥር የማውጣት መብት የለውም። በህግ ሁሉ ሊያስጠይቅ ይችላልና ምክንያቱም እንደዚህ በሶሻል ሚዲያ በተናፈሰ ቁጥር እንደዚህ በሆነ ቁጥር ሰውየው በጣም እየተጨነቀ ነፍሱ እየተጨነቀች ህመሙ ሊብስበት ይችላልና ያላግባብ ልጁ በተገኘበት ቦታ ሁሉ ቪዲዮ እየተቀረጸ መፖሰቱ መለቀቁ ለልጁ ጤናም ሆነ ለቤተሰቦቹ ጥሩ የሆነ እንትን የለውም። ይሄ ለአእምሯቸው ጥሩ አይደለም። በጣም ይረበሻሉ። ሌላ ችግር ውስጥ ነው የሚገቡት። እሱም በጣም ይጨንቃል። ጭንቀቱ እየጨመረበት ማለት አንድን ሰው ታመሃል ሲሉት የባሰ የታመመ ነው የሚሄደው፣ እየተጨነቀ ነው የሚሄደው እና ልክ ነው። ብዙ ጊዜ አብዛኛው ሰው በቃ ተንታኝ ሆኗል። አሁን ስለ ህመሙ ይተነትናል፣ ኢቭሪ ነገር ስላጋጠመው ነገር ምናምን ይተነትናል እና ይሄ ነገር በጣም ጥሩ አይደለም ለሰውየው ጤና። አንዳንዴ በህግም ሊያስጠይቅ የሚችል ነገር ብንለይ ጥሩ ነው እላለሁ። እናንተ እሱ ላይ የፈረዳችሁ በሙሉ በየትኛው ጽድቃችሁ እናንተ እሱ ላይ የምትፈርዱት? ያመነዘረም የገደለም የሰረቀም የተመኘም እያንዳንዱ በእግዚአብሔር ዘንድ እኩል ቅጣት ነው የሚጠብቀው። እሱ ግን በአደባባይ ስላያችሁት ሁላችሁም እሱ ላይ እጃችሁን ዘረጋችሁ። እያንዳንድሽ የደበቅሽ ህይወት እኮ የራስሽ አለ። የእናንተ ስላልተገለጠ ነው። እግዚአብሔር ግን ያየዋል። የእሱ አደባባይ ስለወጣ ይሄ ልጅ ወዶ ይመስላችኋል? ግን ይሄንን ነገር የሚያደርገው እውነት መርጦት ነው? ይሄንን እሱ የመረጠው ቢመስለው እውነት መርጦት ነው? ምርጫ ሁሉ አንዳንዴ ልክ አይደለም። አሁን ከወንድ ጋራ መተኛት ከአዲስ አበባ አዳማ ድረስ ወዶት ነው? ከቻላችሁ ይልቅ ለዚህ ልጅ ጸልዩለት። እናንተ ንጹህ ብትሆኑ እንኳን እሱ ላይ የፈረዳችሁ ቀን ኃጢአተኛው ናችሁ። በየትኛው ጽድቃችሁ ነው እናንተ እሱ ላይ የምትፈርዱት? ወንድሜ ይሄንን ህይወት መርጠው አይደለም። ወደ እግዚአብሔር ተጠጋ። እግዚአብሔር ይቅር በለኝ በለው፣ ይቅር ይልሃል። ሌላውን ተው። ይሄ አጨብጫቢ ነው። ሁሉም ኃጢአተኛ ነው። ገባ? አንተ ላይ እጁን የዘረጋ በሙሉ ኃጢአተኛ ነው። ማንም ጻድቅ የለም። ገባ? አንተ ከወንድ ጋር ስለተኛ ኃጢአት ነው። ያንተም ኃጢአት ነው። ከሴት ጋርም ተጋደምክ ኃጢአት ነው። ሰደብክም አመነዘርክም ሁሉም አንድ ነው። በሌላ ሰው እንዳንፈርድ ነው እየተናገረ ያለው። ግን ትንሽ ሊታረም የሚገባው ብዬ የማስበው እኩል ነው። ከሴት ጋር ተጋደምኩም ወንድ ጋር ተኛህም እኩል ነው ያለው መጨረሻ ላይ በጣም የማያግባባ ነገር ነው። ምክንያቱም ይሄ በተመሳሳይ ጾታ ላይ ያለ ግብረ ሰዶማዊነት በሰዶም ሰዎች ዘንድ እሳት ያወረደ ከሰማይ እጅግ አስከፊ ኃጢአት ነው። ሁላችንም በየጓዳችንና በየቤታችን ብዙ ኃጢአት አለን። ብዙ ኃጢአት ኮሚት እናደርጋለን። ከሰዎች ተሰውረን እግዚአብሔር እያየን የምናደርገው እጅግ ብዙ የሆነ ኃጢአት አለን። ስለዚህ በኃጢአታችን ምክንያት እኛም እንጠየቃለን። ነገር ግን እንደዚህ አይነት ኃጢአቶችን ኮሚት ሲያደርግ አንደኛ በባህላችን በኢትዮጵያ ባህል አስጸያፊ ነገር ነው። ሁለተኛ በእግዚአብሔር ዘንድ የተጠላ ኃጢአት ነው ግብረ ሰዶም። ስለዚህ ይህንን መቃወም ማለት ሌሎችን ትውልዶች መጠበቅ ነው።
ስለዚህ እኔ ትክክል ነው ብዬ ነው የማምነው። ልጁን የተቃወሙበት መንገድ የኢትዮጵያ ሕዝብ ትክክል ነው። አሁን ለምሳሌ ብዙ ሰው ኮሜንት ሲያደርግ አይታችሁ ከሆነ ልጁን እንደዚህ አድርጋችሁ ፈርዳችሁ አብጠልጥላችሁ በየሶሻል ሚዲያው ለዚህ አበቃችሁት፣ ደስ ይበላችሁ፣ ሊሞትላችሁ ነው፣ ወደ አፈር ሲገባ ትገላገላላችሁ አይነት እንትን አለ። ኖርማሊ ይሄ እንደዚህ አይነት ኃጢአት እንደውም በብሉይ ኪዳን አይታችሁ ከሆነ የሚለው እኮ ይህንን ኃጢአት ሲሰራ የተገኘ በድንጋይ ተወግሮ ይሙት እና ይሄ ወግሮ የሚገድለው ሰው እንኳን ራሱ ኃጢአት አይሆንበትም። ኃጢአቱ በራሱ ግብረ ሰዶም በፈጸመው ላይ ይሆናል ነው አይደለም የሚለው። ስለዚህ ምን ለማለት ፈልጌ ነው? በሐዲስ ኪዳን እንደዛ አይደለም። ኃጢአተኛ ንስሐ ገብቶ ከእግዚአብሔር ጋር ታርቆ መኖር ይችላል፣ እንዳልበደለው ሆኖ ማለት ነው መኖር ይችላል። ግን ፖይንቱ ያንን ነገር አደረገ፣ አጸያፊ ነገር አደረገ ወንድማችን ሶፎንያስ። ስለዚህ አጸያፊ ነገር አድርጎ እንደዚህ በህዝብ ዘንድ የተወገዘ መሆኑ ጥሩ ነው። ለቀጣዩ ትውልድ ሰው እንዲፈራ ወደዛ እንዳይሄድ ምን ያህል አጸያፊ እንደሆነ እንዲረዳ ያደርጋል። ይሄ ምንም በደል ነው ብዬ አላስብም። ግን ልጁ በራሱ መንገድ ከእግዚአብሔር ተጠግቶ ንስሐውን ገብቶ እየጨረሰ ጤናውን ብቻ ቴኬር እንዳያደርግ ወይም ደግሞ ወደ ሶሻል ሚዲያ ማምጣቱን ትቶ በደንብ አገግሞ እንዲድን ማድረግ ቢቻል ብዬ ነው የማስበው እንጂ ኖርማሊ ኃጢአቱን መቃወሙ ጀጅ ማድረግ ነው ብዬ አላስብም። ኃጢአትን መቃወምና በሰው መፍረድ ይለያያሉ። ሶፎንያስ አይጸድቅም ምናምን ማለት በእግዚአብሔር ወንበር ተቀምጦ መፍረድ ነው። ነገር ግን ሲሰራው የነበረው ነገር ልክ አይደለም ማለት የጀጅመንት አይደለም። ልክ ያልሆነ ነገር ልክ አይደለም፣ ልክ የሆነ ነገር ደግሞ ልክ ነው ማለት ተገቢ ነው ብዬ አስባለሁ። በዚህ ልጅ ህይወት ውስጥ ብዙ ነገር ተፈራረቀበት። ስለዚህ አሁን ልጁ የሚያስፈልገው ልጁ እንዲድን እንዲያገግም። ስለዚህ በወንድማችን ሶፎንያስ ገዳም መሄዱ ጥሩ ነው። ንስሐ መግባቱ፣ ጸበል የተጠመቀ መቆየቱና ሰውነቱ እንደዚህ እስኪጎሳቆል ድረስ እንትን መቆየቱ አሪፍ ነው። ራስን መቅጣት ምን ማለት ጥሩ ነው፣ የንስሐ መንገድ ይሆንለታል። ግን ከዚህ ጋር ተያይዞ የመጣበት የአእምሮ ችግር አለ አይደለ? ከአእምሮ ችግር ግን እንዲያገግም ሰው ሊረዳው ይገባል። እንዲድን፣ ወደ ቀድሞ ነገር እንዲመለስ፣ ያንን የተጠላ ስራ ትቶ ወደ ቀደመ ማንነቱ እንዲመለስ፣ ለእናቱ፣ ለእህቶቹ፣ ለቤተሰቦቹ እንዲኖርላቸው መርዳት ኢትዮጵያዊ ስብዕና ነው ብዬ አምናለሁ። ስለዚህ ለሶፎንያስ ልንደርስለት፣ የአእምሮ ጤናው እንዲጠበቅና ወደ ቀድሞ ማንነቱ እንዲመለስ ልንረዳው ነው የሚገባው እንጂ ይሄ ሰው እንደገና መውቀስ እንደዚህ ያድርጋችሁት ሚዲያ ላይ ያስታችሁት ምናምን ተሰውሮ ብዙ ህፃናትን ቢያበላሽስ ብዙ ልጆች ቢያበላሽስ። ስለዚህ ወደ ሚዲያ ወጥቶ መወቀሱ ትክክል ነው፣ ግን ከዚህ በኋላ ስለታመመ ህመሙን ደግሞ እንዲታከም ማድረግ አግባብነት አለው። መርዳት አለብን። እናቱ እያለቀሰች እኔንም ሊገለኝ ነው፣ ዘይት እያፈላ በእኔ ላይ ሊደፋብኝ ነው፣ ለህይወቴ ያሰጋኛል ብላለች። ልጄንም አድኑልኝ ብላለች። ለእሷ ሰፖርት ማድረግና እሱ እንዲድን ማድረግ የኛ የኢትዮጵያዊነት ድርሻችን ነው ብዬ አምናለሁ። ሌላው ምንድን ነው? ናዝራዊትን አወቃችኋት? ናዝራዊት ቻይና ሀገር አደንዛዥ ዕፅ በማዘዋወር ተጠርጥራ የሞት ፍርድ ተፈርዶባት የነበረችው። እስኪ በእሷ ዙሪያ ነው ይህን ቪዲዮ እናየው። ነገር ግን ይህን ታሪክ ስሰማ ልቤ በጣም ደማ፣ አለቀስ። በስዊድን ሀገር የሚኖር አንድ ወንድሜ እባክሽ እንደዚህ ከምታዝጊ ወደ ስውሯ ጽላት የዘርዓ ያዕቆብ እመቤት ጻድቃኔ ማርያም ሂጂና በበዓሉ ላይ በታቦቱ ፊት ቆመሽ አልቅሰሽ ለድንግል ማርያም ንገሪያት ብሎ ነገረኝ። ከዚያ የዛሬ ዓመት ግንቦት 21 በዓሉ ላይ ተገኝቼ ታቦቱ በቆመበት እንባዬን እያፈሰስ የእጅቷ ሞት በሐሰት የተፈረደባት ሳታውቅ የተፈረደባት ነገር ውስጤን ስላደማኝ አልቅሼ ለድንግል ማርያም ነገርኳት። ወዲያው ውሳኔውን የቻይና መንግስት ቀይሮ የሞት የነበረው የስቅላት የነበረው ውሳኔ ቀይሮ ውሳኔዋን በአገሯ ትከታተል፣ እስራቷም ወደ አገሯ ይቀር ተብሎ ተወሰነላት። የእናትነት ጠባይ የድንግል ማርያምን ደግሞ መራራት የእናታችን የቅድስት ድንግል ማርያም በጻድቃኔ ማርያም የምታደርገው እጅግ አስደናቂ ተአምርን ተመልከቱ። ያ የሞት ፍርድ ተቀይሮ በሀገሯ ትገኛለችና እባካችሁ እንግዲህ ተመስገን ነው። እንግዲህ እመቤታችን ታምሯ ጻድቃኔ ማርያም ላይ እንደዛ ብለው እንደተማጸኑላትና ስለት እንደተሳሉላት ልትሞት የነበረች በሞት እንድትገደል የተደረገችዋ ናዝራዊት የሞት ፍርዱ ቀሎላት በሀገሯ እንድትታሰር ትልቅ ተስፋ ነውና ሀገሯ ውስጥ ከታሰረች ደግሞ የሆነ ቀን እግዚአብሔር አምላክ ባመክሮ እንድትፈታ ያረጋታል ምናምንና ትልቅ ተስፋ አለው ማለት ነው። እግዚአብሔር ይመስገን። ለቤተሰቦቿም ለራሷ ለናዝራዊትም እንኳን ደስ አለሽ እንላለን። ይሄን ነገር እዚህ በፊትም ሰይፉ ላይ ቀርባ ስትናገር ነበር አይደለ? ቤተሰቦቿ እየቀረቡ ሲናገሩ እህቷ ናት መሰለኝ እህቷ ስትናገር ነበረ እና እስኪ
ይሄኛውን ቪዲዮ ደግሞ እንየው። ደንቆረናል የምላችሁ እንደ ህዝብ እንደ ሀገር ደንቆረናል። በቀን ይሄን ያህል መኪና ታግተዋል ሰዎች በሚባሉባት ሀገር የሰው ልጅ ከሰውነት ባህሪ ወጥቶ ሰው በሚተራረድባት ሀገር ስንቱ አንድ ቀን እንኳን ከሶስቱ ጊዜያት አንዷን እንኳን መብላት በማይችልበት ዘመንና ሀገር እየኖርን እኛ ያላጋባናቸው ሰዎች ሚዲያ ላይ ርዕስ አድርገን የሰው ህይወት ስንፈተፍት አስባችሁታል? ከዚህ በላይ መደንቆር አለ? ምን አገባችሁ? ይህስ ነው ወይ እንደ ሀገር ሊያሳስበን የሚገባው? ለምንድነው ዞር ብለን ወደ ራሳችን ህይወትና ወደ ሀገራችን ማንመለከተው? ማንም እየተነሳ አጀንዳ ሲሰጠን የምንቀበለው? የነሱ መለያየት ለኛ ምናችን ነው ያስብላል አይደለ? ምን አገባን ግን ምናምን ያስብላል። ምክንያቱም ኦፊሻሊ ባልና ሚስት አይደሉም፣ ፍቅረኛሞች ነበሩ ምናምን ጀስት ተለያዩ ተባለ። አሁን ደግሞ ነገ ታረቅን ብለው ይመጡልን ይሆናል ምናምን። ጀስት አጀንዳው ግን አይገርምም? አሁን ለምሳሌ መንግስት ራሱ በጣም ለህዝብ አስፈላጊ ነው የሚባለውን ነገር አጀንዳ ያደርገው። እዚህ በሶሻል ሚዲያ የሚዘዋወሩ ቪዲዮዎች በሙሉ በጣም ለህይወት አስፈላጊ ናቸው፣ ለኢትዮጵያ ህዝብ ይረዳዋል ምናምን የምትሏቸው አይነት አለ እና ይሄ የሶሻል ሚዲያውን ኤንቫይሮንመንት ስታዩት ሙሉ በሙሉ የታመመ ነው። በቃ ወቅታዊ ጉዳዩ ምናምን እና ምን አገባን ብሏል። እሺ ደግሞ ምን ያገባናል ብለን አርፈን ዝም እንላለን ማለት ነው። ምክሩን ሰምተናል። ወደ ቀጣይ ቪዲዮ። ልብን የሰራው እግዚአብሔር ነው። ልብን የሚያውቀው የልብ ወዳጅ አይደለም። ልብን የሚያውቀው እናት አይደለች። ልብን የሚያውቀው አባት አይደለም። ልብን የሚያውቁት የምወዳቸው እህቶቼም አይደሉም። ልብን የሚያውቅ መድኃኔዓለም ነው። ሄደሽ ሽቅት ያለሽ ልቤን አየኸው እዛች ልቤ ጋር እዛች ጋር እኮ አመመኝ። ምክንያቱም ልብ የሚያክሙ ስፔሻሊስቶች ጋር ብትሄጂ የልብ ጉዳትን አያክሙ። ልብሽ ድካም አለበት የልብ ድካም አለበት ይሉሻል እንጂ የልብ ጉዳት የሚታከመው መድኃኔዓለም ጋር ነው። ትሄጂና በርከት ብለሽ ልቤን እኮ አመመኝ ታመምኩ። ምክንያቱም እሱ ጎበዝ ዶክተር ነው በጣም እና ልቤን አመመኝ የታመምኩት ደግሞ በዚህ ምክንያት ነው። የኔን ኃጢአት ይቅርበል እባክህ አክመኝ እና ቀና ያደርግሻል፣ ደህና ትሆኛለሽ። እና እኔ በዘመኔ እግዚአብሔርን ሳስብ አድኖኛል እላለሁ እና ከብዙ ነገር አድኖኛል፣ ከሞት አድኖኛል፣ ከስብራት አድኖኛል። እና ተይዚ ተደበቅኩ እና ውሽቅ ብዬ አልቅሺ አባብሎኝ ጨርሼ ተነሳው። ደስ አትልም? እውነቷን እኮ ነው ማለት የልብን የሚያየው መድኃኔዓለም ነውና ልብን የተሰበረው ልባችንን የተጎዳውን ልባችንን የቆሰለው ልባችንን የሚጠግንልን መድኃኔዓለም ነው። ጎበዝ እግዚአብሔር ይስጥሽ።